ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናል 1 ቴሌቪዥን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጭ እንዲሁም ቢዝነስ ዘገባዎችን ጨምሮ ወደ እናንተ እናደርሳለን ዜናዎችን እየመራው አብራችሁ ቆይታ ማድረግን ይፋ ታጥላውኝ መልካም ቆይታ በጋራ መከባበር ላይ ለተመሰረተ እድገትና ለውጥ ለሚሹ ሁሉ ኢትዮጵያ ሁለተኛ ቤታቸው ናት ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ ለዝርዝሩ አናውል ተስፋ ጠቅላይ ሚኒስትር አብይ አህመድ ለይፋዊ ጉብኝት ኢትዮጵያ ለመጡት ለሞዛምቢኩ ሪፐብሊክ ፕሬዝዳንት ዳንኤል ፍራንሲስኮ ቻፖ ባስተላለፉት እንኳን ደህና መጡ መልእክት ኢትዮጵያ የሰው ዘር መገኛ የብዙ ጸጋዎች ባለቤት ሀገር እንደመሆኗ አጋሮች ጸንተው በቆየና የጋራ መሰረቶች ላይ ማዕከል ባደረጉ የወል እድገት ለማረጋገጥ ክንዶቿን ዘርግታ እንደምትቀበል ገልጸዋል። በተያያዘ ጠቅላይ ሚኒስትር አብይ አህመድ ከሞዛምቢክ ሪፐብሊክ ፕሬዝዳንት ዳንኤል ፍራንሲስኮ ቻፖ ጋር በትላንትናው ዕለት የሁለትዮሽ ውይይት ማድረጋቸውን ገልጸዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ከሞዛምቢክ ሪፐብሊክ ፕሬዝዳንት ዳንኤል ፍራንሲስኮ ቻፖ ጋር በነበረን ቆይታ ዘላቂና ተጨባጭ ለውጥ ለሚያመጣ አጋርነት መሰረት የጣለ ፍሬያማ የሁለትዮሽ ውይይት አካሂደናል ብለዋል። በተጨማሪም በስትራቴጂካዊ ዘርፎች ያለንን ትብብር ወደ ላቀ ደረጃ የሚያሸጋግሩና የአሰራር ማዕቀፍ የሚሆኑ ልዩ የመግባቢያ ሰነዶች ልውውጥ ማካሄዳቸውን ተናግረዋል። አያይዘውም ለእውነተኛ አጋርነታቸው የሚቀዳ በጋራ መከባበር ላይ የተመሰረተ በላቀ ርዕይ የተሞላ እድገትና ለውጥን ለሚሹ ሁሉ ኢትዮጵያ መድረሻ ብቻ ሳትሆን ሁለተኛ ቤታቸው ናት ብለው ጠቅላይ ሚኒስትሩ የፕሬዝዳንት ዳንኤል ፍራንሲስኮ ቻፖ ቆይታ ለጋራ ስኬትና ለዘላቂ ወዳጅነት መሰረት የሚጥል ውጤታማ እንደሚሆን ተመኝተዋል። ኢትዮጵያና ሞዛምቢክ በወታደራዊ ጉዳዮች ላይ ጥምር ኮሚቴ በማቋቋም በጋራ እንደሚሰሩ ገለጹ። የፌዴራል መከላከያ ሚኒስትር አይሻ መሐመድ በሞዛምቢክ የመከላከያ ሚኒስትር በክሪስቲያኖ አርቱሜቹሜ የተመራውን ልዑካን ቡድን በጽህፈት ቤታቸው ተቀብለው አነጋግረዋል። በውይይታቸው ሁለቱ ሀገራት በጋራ መስራት በሚችሉባቸው ወታደራዊ ጉዳዮች ዙሪያ መክረዋል። እንደ አውሮፓውያን አቆጣጠር በ2009 በሁለቱ ሀገራት መካከል የተደረገውን ወታደራዊ ግንኙነት መሰረት በማድረግም የጋራ ጥምር ኮሚቴ በማቋቋም ወደ ስራ መግባት በሚቻልባቸው መሰረታዊ ጉዳዮች ዙሪያ ተወያይተዋል። በጋራ መስራት የበለጠ አቅም ለማግኘትና በአጭር ጊዜ ውስጥ በዘርፉ ላይ ውጤት ለማምጣት እንደሚጠቅም በመድረኩ ላይ የተነሳ ሲሆን የዛሬ ውይይትም ጥምር ኮሚቴው ለማቋቋም ሆነ የወደፊቱን ወታደራዊ ግንኙነትና ትብብር ለማስቀጠል የራሱን ሚና ይጫወታል መባሉን የመከላከያ ኦንላይን ሚዲያ መረጃ ያመላክታል። የአፍሪካ የጭነት አስተላላፊዎችና ሎጂስቲክ ማህበራት ፌዴሬሽን ዋና መቀመጫውን አዲስ አበባ በማድረግ በይፋ ተመሰረተ። ፌዴሬሽኑ የአፍሪካን አህጉራዊ ነጻ የንግድ ቀጠና ስምምነትን ውጤታማ ለማድረግና የአህጉሪቱን የሎጂስቲክ ዘርፍ በባለቤትነት ለመምራት ታላቅ ተስፋ ተጥሎበታል። አናውል ተስፋ ተጨማሪ አለው። በስነ ስርዓቱ ላይ የተገኙት የትራንስፖርትና ሎጂስቲክ ሚኒስትር ዴታ በርሆ ሐሰን ኢትዮጵያ የፌዴሬሽኑ መቀመጫ ሆና መመረጧ አግባብ መሆኑን ገልጸዋል። አዲስ አበባ የአፍሪካ የዲፕሎማሲያዊ መነሻ እንደመሆኗ ማህበሩ ለሚሰራቸው ስራዎች መንግስት አስፈላጊውን ድጋፍ እንደሚያደርግ አረጋግጠዋል። ሚኒስትር ዴታው አክለውም የጭነት አስተላላፊዎች ለአህጉሪቱ ንግድ እንደ ደም ዝውውር መሆናቸውን ጠቁመዋል። ፌዴሬሽኑም በዘርፉ ያሉ የአሰራርና የመሰረተ ልማት እንቅፋቶችን ለመቅረፍ እንደሚረዳም ገልጸዋል። የፌዴሬሽኑ ጊዜያዊ ፕሬዝዳንት ዶክተር ሜሪና ሱቡኛ በበኩላቸው የአፍሪካ የሎጂስቲክ ባለሙያዎች እስካሁን ባለም አቀፍ መድረኮች ላይ ታዛቢ ብቻ ሆነው መቆየታቸውን አስታውሰዋል። አሁን ግን በፌዴሬሽኑ አማካኝነት አፍሪካውያን የራሳቸውን የንግድና ሎጂስቲክ ዕጣ ፈንታ ራሳቸው እንደሚወስኑ ተናግረዋል። ለረጅም ጊዜ ለዓለም አቀፍ የሎጂስቲክ ማዕቀፎች ውስጥ ታዛቢዎች ነበር። ዛሬ ግን በራሳችን የንግድ ኢንዱስትሪ ላይ አርኪቴክቶች የምንሆንበት አዲስ ምዕራፍ ተከፍቷል። በምስራቅ አፍሪካ ያገኘነውን የመንግስትና የግል ዘርፍ አጋርነት ተሞክሮ ወደ አህጉራዊ ደረጃ እናሻግራለን ሲሉ አስረድተዋል። ፌዴሬሽኑ በዋናነት ሙያዊ ስልጠናዎችን በመስጠት የቴክኖሎጂ አጠቃቀምን በማሳደግ የወጣቶችና የሴቶችን ተሳትፎ በማረጋገጥ እንዲሁም ወጥ የሆነ የሎጂስቲክ አሰራርን በአህጉሪቱ እንዲሰፍን ግፊት እንደሚያደርግ ተገልጿል። በተለይም 1.4 ቢሊዮን ህዝብ ያላትን አፍሪካ የንግድ ትስስር ለማጠናከር ቀልጣፋና ወጪ ቆጣቢ የሎጂስቲክ አገልግሎት ወሳኝ መሆኑን በምረቃ ወቅቱ ተመላክቷል። ኢትዮጵያም የአፍሪካ አየር መንገድና የአፍሪካ ህብረት መቀመጫ እንደመሆኗ ለፌዴሬሽኑ ስኬት ምቹ ሁኔታ እንደምትፈጥር ተገልጿል። የአፍሪካ የጭነት አስተላላፊዎች ሎጂስቲክ ማህበር ፌዴሬሽን መመስረት የአህጉሪቱን የንግድ እንቅፋቶች በመቀነስ ረገድ ትልቅ ሚና እንደሚጫወትም የዘርፉ ባለሙያዎች እምነታቸውን ገልጸዋል። የሴቶች ንጽህና መጠበቂያ ወይም ሞዴስ ዋጋን አስመልክቶ ከሰሞኑ በማህበራዊ ትስስር ገጾች ዋጋ ይቀንስ የሚሉ ሀሳቦች በስፋት እየተዘዋወሩ ይገኛሉ። የሴቶችና ማህበራዊ ጉዳይ ሚኒስቴር በበኩል ምርቱን ተደራሽ ለማድረግ አዳዲስ ስምምነቶችን ይፋ ማድረጉን አስታውቋል። ለዝርዝሩ ሄሮዳይ ንጉሴ
ከሰሞኑ በተለያዩ የማህበራዊ ትስስር ገጾች በርካታ ቁጥር ያላቸው ሴቶችና ጉዳዩ ይመለከተናል ያሉ ወንዶችም ጭምር ከሴቶች ንጽህና መጠበቂያ ሞዴስ ዋጋ ጋር በተገናኘ ሞዴስ ቅንጦት አይደለም በሚል ቅሬታቸውንና ሀሳባቸውን እያንጸባረቁ ይገኛሉ። በተለይም ከዕለት ተዕለት የዋጋው መናርን ተከትሎ አንዲት ሴት በወር ቢያንስ 2 ጊዜ ይህን የንጽህና መጠበቂያ ልትገዛ እንደምትችል በመጥቀስ የብዙዎችን ሴቶች አቅም ግን እየተፈታተነ ነው የሚሉ ሀሳቦች ተነስተዋል። ራሳቸውን በኢኮኖሚ ያልቻሉ ሴት ልጆች በትምህርት ላይ የሚገኙና በክልል ላሉ ሴቶች ጉዳዩ እጅግ አስቸጋሪ ነውም የሚሉ አስተያየት ሰጪዎች ታይተዋል። የሴቶችና ማህበራዊ ጉዳይ ሚኒስቴር ከዚህ የሴቶች ንጽህና መጠበቂያ ጋር በተገናኘ በወጣው መግለጫ የወር አበባ ጤናንና የንጽህና አያያዝን ለማሻሻል የንጽህና መጠበቂያ ፓዶችን ለሁሉም ሴቶች ተመጣጣኝ በሆነ ዋጋ ተደራሽ ለማድረግ ሰፊ እንቅስቃሴ እያደረገ መሆኑን አስታውቋል። ሚኒስቴሩ የወር አበባ ተፈጥሯዊ እንጂ ምርጫ ለመሆኑን በመጥቀስ ተግዳሮቶቹን በዘላቂነት ለመፍታት ከጤና ከትምህርትና ከሌሎች አጋር ተቋማት ጋር በቅንጅት እየሰራ እንደሚገኝ ገልጿል። የንጽህና መጠበቂያ ፓዶችን ተደራሽ ለማድረግ ከቱርክ የልማት ድርጅት ጋር በመተባበር መልሶ ጥቅም ላይ የሚውሉ ፓዶችን በማምረት አቅም ለሌላቸው የዩኒቨርሲቲና የሁለተኛ ደረጃ ተማሪዎች የማከፋፈል ስራን ተግባራዊ ማድረጉንም ጠቅሷል። በተጨማሪም በትምህርት ቤቶች የፓድ ማከፋፈያ ማሽኖችን የመትከል ተሞክሮ የጀመረ ሲሆን ይህንንም አገልግሎት ይበልጥ ለማስፋፋት ከትምህርት ሚኒስቴር ጋር በትብብር እየተሰራ ነው ተብሏል። የምርት ዋጋን በተመለከተም መንግስት ከውጭ በሚገቡ ምርቶች ላይ ቀደም ሲል የነበረውን የ30 በመቶ ቀረጥ ወደ 10 በመቶ ዝቅ በማድረግ ማበረታቻ ማድረጉንም ሚኒስትሩ አስታውቋል። በሀገር ውስጥ የሚመረቱ ምርቶችን ለማበረታታትም የባህር ዳር ዩኒቨርሲቲ 98 በመቶ ጥሬ ዕቃቸው በሀገር ውስጥ ከሚገኝ ከጥጥና ከቀርከሃ የሚመረቱ ባዮሎጂካል ፓዶችን የመፍጠር ስኬት ማስመዝገቡ ትልቅ ተስፋ መሆኑ ተገልጿል። እነዚህ ምርቶች በምግብና መድኃኒት ባለስልጣን አማካኝነት ከፍተኛ የጥራት ደረጃ ተሰጥቷቸዋል። ነገር ግን የንጽህና መጠበቂያ አቅርቦቱን ለማሳደግና ተመጣጣኝነቱን ለማረጋገጥ አሁንም ሰፊ ስራ የሚጠይቅ እንደሆነና የዘርፉ ባለሀብቶችና የልማት አጋሮች የተጀመረውን ስራ አጠናክረው እንዲቀጥሉ ሚኒስቴሩ ጥሪ አቅርቧል። ኢራን ባለ 3 ማዕቀፍ የድርድር ምክረ ሀሳብ ለአሜሪካን አቀረበች። የአሜሪካው ፕሬዝዳንት ከባለስልጣኖቻቸው ጋር ሀሳቡን እየተመለከቱት ነው ተብሏል። ዋሽንግተን የቀረበውን ሀሳብ የምትቀበል ከሆነ ቴህራን በዚያው መሰረት ድርድሩን ለመቀጠል ዝግጁ መሆኗን ዓለም አቀፍ መገናኛ ብዙሃን ዘግበዋል። እንደ ዘገባዎቹ ከሆነ የቀረበው የድርድር ማዕቀፍ ጦርነቱ በአፋጣኝ እንዲቆም ማድረግ፣ ከዚህም ጋር ተያይዞ በኢራን ወይም በሊባኖስ ላይ ዳግም ወታደራዊ ጥቃት ላለመሰንዘር ዋስትና መስጠት፣ ከግጭት ማግስት የሆርሙዝ የባህር ወሽመጥ አጠቃቀምና አያያዝ የሚመራ የስራ ማዕቀፍ መዘርጋት እንዲሁም ስለ ኢራን የኒውክሌር መርሃ ግብር የሚነሱ ጉዳዮች በቀደሙት ቅድመ ሁኔታዎች ላይ ስምምነት ከተደረሰ በኋላ ብቻ እንደ የመጨረሻ ደረጃ ማየት የሚሉ ማዕቀፎችን ይዟል። ይህንን ተከትሎ ትራምፕ ከፍተኛ አማካሪዎቻቸውን ይዘው በሰነዱ ዙሪያ እየመከሩ ነው ተብሏል። ምናልባትም አሜሪካ አሁንም ላትስማማ ከምትችልባቸው ነጥቦች የኢራን የኒውክሌር አቋም ነው ያለው ቢቢሲ በጦርነቱ ማቆምና በሆርሙዝ ወሽመጥ መከፈት ዙሪያ የጋራ መግባባት ላይ መድረሳቸውን አይቀሬ ስለመሆኑ ግምታዊ ሀሳብ ተቀምጧል። ይህ ሰነድ ሁለቱም ሀገራት ወደ ፓኪስታኑ የድርድር ጠረጴዛ የመመለስ ዕድል ሊኖረው ይችላልም ተብሏል። ኢራን በባህረ ሰላጤው መረጋጋት እንዲኖርና ዳግም ጥቃት እንደማይሰነዘርባት ማረጋገጫ ዋስትና ትፈልጋለች ተባለ። እስራኤልና አሜሪካ ይህንን ማረጋገጫ እንዲሰጡም ተጠይቋል። ለዝርዝሩ ማሊድ ደመላሽ። በባህሬን በተካሄደው የደህንነት ምክር ቤት ጉባኤ ላይ የተገኙት የኢራን አምባሳደር በርካታ ሀገራት ኢራን በወሳኙ የሆርሙዝ ባህር ሰፈር ላይ የምታደርገውን ቁጥጥር ያወግዛሉ። ይህ ግን ፍጹም ስህተት ነው ሲሉ ወቅሰዋል። ሀገራት ኢራን እንዳስቸገረቻቸው፣ ነገር ግን አሜሪካ ያወጀችውን የባህር እገዳ ትክክል እንደሆነ ቆጥረው እንዳልተቃወሙ በማንሳት የዚህን ሀሳብ አራማጆች ተችተዋል። አሜሪካ በሆርሙዝ የባህር ላይ ወንበዴዎችንና ሽብርተኞችን እየተጠቀመች ነው፣ የንግድ መርከቦችን በግፍና በማስፈራራት እያጠቃችና ሰራተኞቻቸውንም እያሸበረች ትገኛለች። መርከቦችንም በህገ ወጥ መንገድ እየያዘችና የመርከብ ሰራተኞችንም እንደ እስረኞች እየወሰደች ነው ሲሉም በባህር ክልሉ በአሜሪካ እየተፈጸመ ያለውን ድርጊት አስረድተዋል። ነገር ግን ይህን እውነታ ከሚያውቁ ሀገራት አንዳቸውም ለዓለም የባህር መጓጓዣ ደህንነት ያላቸውን ስጋት አልገለጹም፣ ድርጊቱንም ለማውገዝ አልደፈሩም ሲሉ ወቅሰዋል። በፋርስ ባህረ ሰላጤና በቀጠናው ዘላቂ መረጋጋትና ደህንነት ሊገኝ የሚችለው በኢራን ላይ የሚፈጸም ጥቃት በቋሚነትና በዘላቂነት መቆም ሲችል ነው ያሉት አምባሳደሩ ሀገራችን ዳግም ጥቃት እንደማይደርስባት የሚያረጋግጡ ዋስትናዎችና ህጋዊ ሉዓላዊ መብቶቻችን ሙሉ በሙሉ ተከብረው ሊቀጥሉ እንደሚገባ መተማመኛ ሊሰጠን ይገባል ብለዋል። የኢራን ህዝብ ባሳየው ቆራጥነት የአሜሪካን የወራት ጥቃት መቋቋም ችሏል ስትል ሩሲያ ደነቀች። ህዝቡና መንግስት ይህንን የፈተና ወቅት እንደሚወጣው እርግጠኛ ነኝም ብላለች። ፕሬዚዳንት ቭላዲሚር ፑቲን ከኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ጋር በሴንት ፒተርስበርግ በተወያዩበት ወቅትም ፑቲን ከኢራኑ የሉዓላዊ መሪ መልእክት እንደደረሳቸው ገልጸዋል። ለዝርዝሩ ሄሮዳይ ንጉሴ
ሩሲያ የኢራን ሕዝብ ይህንን የፈተና ወቅት እንደሚወጣውና ሰላም እንደሚመጣ ተስፋ ታደርጋለች ሲሉ የተናገሩት ፕሬዝዳንቱ ሩሲያ ለኢራንና ለሌሎች የቀጠናው ሀገራት ጥቅም ሲባል በመካከለኛው ምስራቅ በተቻለ ፍጥነት ሰላም እንዲመጣ የሚቻለውን ሁሉ እንደምታደርግ ቭላዲሚር ፑቲን ተናግረዋል። ፑቲን ለሙጅታባ ካሜኒ ጤና መልካም ምኞታቸውን አስተላልፈዋል። የኢራን ሕዝብ ባሳየው ቆራጥነት የአሜሪካን የወረራ ጥቃት መቋቋም መቻሉንና ለወደፊትም እንደሚጸና አራግቺ ተናግረዋል። የኢራኑ መሪ ሙጅታባ ካሜኒና ፕሬዝዳንት መስዑድ ፔዜሽኪያን ፑቲን መልካም ምኞታቸውን አስተላልፈዋል። በእኛ በኩል የእናንተን ጥቅምና የቀጠናውን ህዝብ ጥቅም የሚያስጠብቁ ሁሉንም አይነት አማራጮች እናደርጋለን፣ ሰላምን በፍጥነት እንዲመጣ እንሰራለን ሲሉ ለፕሬዝዳንት ፑቲንም አረጋግጠዋል። የኢራን የፖለቲካ ተንታኞች ሩሲያ እንዳለችው ኢራን የአሜሪካን የእጅ አዙር ቅኝ ግዛት ስልት እውን እንዳይሆን እያደረገች ትገኛለች ሲሉም ተናግረዋል። ፓኪስታን በአፍጋኒስታን ኩናር ዩኒቨርሲቲ በፈጸመችው ጥቃት ቢያንስ 7 ሰዎች ሞተው 75 ሰዎች መጎዳታቸው ተነገረ። ከተጎጂዎቹ መካከል የኩናር ዩኒቨርሲቲ ተማሪዎችና አስተማሪዎች መኖራቸውም ተገልጿል። ሁኔታው በፓኪስታንና በአፍጋኒስታን መካከል ያለውን ግጭት እንደገና አባብሶታል። የታሊባን መንግስት ከተጎጂዎቹ መካከል 30 ተማሪዎችና አንድ ፕሮፌሰር እንዳሉም ገልጿል። በዩኒቨርሲቲ ውስጥ ያሉ ሰዎች አስፈሪ ፍንዳታዎችን እንደሰሙና በፍርሃት ሰዎች ሲሸሹ እንዳዩ ምስክሮች ገልጸዋል። የታሊባን ባለስልጣናት ጥቃቱ በሞርታርና በሮኬት እንደተፈጸመ ሲናገሩ፣ ሌሎች ምንጮች ደግሞ ጀቶችና ድሮኖች እንደተጠቀሙ ተገልጿል። የአፍጋኒስታን የከፍተኛ ትምህርት ሚኒስቴር በዩኒቨርሲቲው ላይ ከፍተኛ የንብረት ጉዳት መድረሱንም አረጋግጧል። ፓኪስታን ግን ክሱን አስተባብላ ዩኒቨርሲቲውን ወይም መኖሪያ አካባቢዎችን እንዳልመታችና የወጡ ዘገባዎች ሐሰት መሆናቸውን የገለጸ ሲሆን፣ በተቃራኒው ግን የአፍጋኒስታን የታሊባን መንግስት ጥቃቱን ከባድ የጦር ወንጀል ብሎታል። ይህ ግጭት በቅርቡ በካቡል የተፈጸመው የአየር ጥቃት ከፍተኛ የሰው ጉዳት ካስከተለ በኋላ መከሰቱ ተመላክቷል። በፓኪስታንና በአፍጋኒስታን መካከል ያለው የድንበር ግጭት በቅርቡ የተደረገውን የእርቅ ሂደት እየነካ መሆኑም ተገልጿል። በዚህም ግጭት በመቶዎች የሚቆጠሩ ሰዎች እንደተጎዱና እንደሞቱ ሪፖርቶች ጠቁመዋል። በስሪላንካ 110 ኪሎ ግራም ካናቢስ በሻንጣቸው ደብቀው ወደ ሀገር ውስጥ ለማስገባት ሞከሩ የተባሉ 22 መነኮሳት በአውሮፕላን ማረፊያ ውስጥ በቁጥጥር ስር ዋሉ። የጉምሩክ ባለስልጣናት እንዳሉት መነኮሳቱ በዋና ከተማ በኮሎምቦ በሚገኘው አውሮፕላን ማረፊያ ሲደርሱ እያንዳንዳቸው 5 ኪሎ ግራም የሚመዝን ኩሽ የተባለ አደንዛዥ ዕፅ በሻንጣቸው ውስጥ ተደብቀው እንደተገኘ ተገልጿል። በዋናነት ተማሪዎች ናቸው የተባሉት መነኮሳት በቁጥጥር ስር ሲውሉ በስም ያልተገለጸው ግለሰብ ለ4 ቀናት ወጪያቸውን ሸፍኖ የእረፍት ጊዜያቸውን በታይላንድ እንዲያሳልፉ አድርጎ እየተመለሱ ነበር። ጉዟቸውን ያዘጋጀው 23ኛው መነኩሴ በኮሎምቦ ከተማ ዳርቻ በቁጥጥር ስር መዋሉም ፖሊስ ለቢቢሲ ተናግሯል። እንደ ፖሊስ ቃል አቀባዩ ገለጻ በጉዞ ያልተሳተፈው መነኩሴ ለሌሎች መነኮሳት እነዚህን ዕቃዎች በልገሳ የተገኙ ናቸው በማለት አንድ መኪና ዕቃዎቹን ለመውሰድ እንደሚመጣ ነግሯቸዋል። ምርመራውን የያዘው ፖሊስ ከስሪላንካ ቤተ መቅደሶች የመጡት አንዳንድ መነኮሳት በሞባይል ስልኮቻቸው ላይ መደበኛ ልብሶቻቸውን ለብሰው የእረፍት ጊዜያቸውን ሲያሳልፉ የሚያሳይ ምስልና ቪዲዮዎች አግኝቷል። መነኮሳቱ ፍርድ ቤት ከቀረቡ በኋላ ለተጨማሪ ምርመራ ለ7 ቀናት በእስር እንዲቆዩ የተደረገ ሲሆን ፖሊስ መነኮሳቱ ምን እንደያዙ እንደማያውቁም ተናግሯል። በጃፓን ቶኪዮ ሃኔዳ አየር መንገድ ሻንጣዎች የሚሸከሙ የሚጭኑና የሚያጓጉዙ የሰው ቅርጽ ያላቸው ሮቦቶች የሙከራ አገልግሎት እየሰጡ ነው። ሮኬቶቹ በሀገሪቱ እየተስተዋለ ያለውን የሰራተኛ ቁጥር ማነስ ለመፍታት እንዲሁም በተሸካሚ ሰራተኞች ላይ የሚደርሰውን አካላዊ ጉዳት ለመቀነስ እንደሚያግዙ ተስፋ ተጥሎባቸዋል። ሄሮዳዊ ንጉሴ ተጨማሪ አላት። በአመት ከ60 ሚሊዮን በላይ መንገደኞችን እንደሚያስተናግድ በሚነገርለት በዚህ አየር መንገድ በቱሪዝም ፍሰት ወቅት ያለውን አገልግሎት የበለጠ ቀልጣፋ ከማድረግ አንጻር በተለይም በሀገሪቱ የሚስተዋለውን የሰራተኛ ኃይል እጥረት ከመቀነስ አንጻር እነዚህ የሰው ቅርጽ ያላቸው ሮቦቶች በመፍትሄነት ቀርበዋል። በቻይናው ዩኒትሪ ሮቦቲክስ ድርጅት ተመርተው በጃፓን ጂኤምኦ ኢንተርኔት ግሩፕ ቁጥጥር ከሚደረግላቸው እነዚህ 1.3 ሜትር ካላቸው ሮቦቶች መካከል ባሳለፍነው ሰኞ በሁለቱ ላይ በአየር መንገዱ በተደረገላቸው ሙከራ አንዱ ሮቦት ከአውሮፕላኑ አጠገብ መጓጓዣ ቀበቶ ላይ ጭነቱን ሲገፋና ለማይታየው የስራ ባልደረባው ሲያቀብል ተስተውሏል። ከመጪው ግንቦት ጀምሮ ደግሞ እስከ 2028 ድረስ ለተከታታይ 2 ዓመታት ያክል ሮቦቶቹ የሙከራ ስራቸውን እንደሚያከናውኑ ተገልጿል። አየር መንገዶች ከፊት ለፊት ሲታዩ አውቶማቲክና ዘመናዊ ቢመስሉም ነገር ግን ከጀርባቸው ከፍተኛ የሰው ኃይል የሚጠይቁ ስራዎችን ይከውናሉ። እነዚህን ስራዎች በሮቦት መከወን መቻል ደግሞ አንደኛው አማራጭ ነው ሲሉ የተናገሩት የጂኤምኦ ፕሬዝዳንት ቶሞሂሮ ኡቺዳ ናቸው። ጥናቶች እንደሚያመላክቱት ጃፓን
በ2040 የሀገሬው ተወላጆች የሰው ኃይል ቁጥር እየቀነሰ በመምጣቱ የእድገት ግቧን ለማሳካት ከ6.5 ሚሊዮን በላይ የውጭ ዜጎች ያስፈልጓታል። በሀገሪቱ የሚኖሩ የውጭ ዜጎች ቁጥርም ከቅርብ ዓመታት ወዲህ በከፍተኛ ሁኔታ ጨምሯል። ነገር ግን መንግስት አሁንም ስደትን ለመግታት በፖለቲካ ጫና ውስጥ ይገኛል። በ2026 በመጀመሪያዎቹ 2 ወራት ብቻ ከ7 ሚሊዮን በላይ ሰዎች ወደ ሀገሪቱ መብረራቸውን የጃፓን ብሔራዊ ቱሪዝም ድርጅት አስታውቋል። ታዲያ የቱሪስቶቹን ፍሰት ቀልጣፋ ለማድረግ ይህ ጥሩ አማራጭ ነውም ተብሏል። ዘገባው የዘጋርዲያን ነው። ወደ ቢዝነስ ዘገባዎች አልፋለሁ። የኢትዮ ጅቡቲ ባቡር ትራንስፖርት አክሲዮን ማህበር የወጪና ገቢ ንግድ ለማቀላጠፍ የሚያስችል አዲስ የጅምላ ጭነት ኮንቴነር አገልግሎት በይፋ አስጀመረ። አዲሱ አሰራር በዓለም አቀፍ ደረጃ የሚታየውን የኮንቴነር እጥረት ለመቅረፍና የውጭና ገቢ ንግድ እንቅስቃሴን ለማቀላጠፍ ትልቅ ፋይዳ ይኖረዋል ተብሏል። ለእነዚህና ሌሎች የቢዝነስ ዘገባዎች ማን ይደመላል? አዲሱ አሰራር በዓለም አቀፍ ደረጃ የሚታየውን የኮንቴነር እጥረት ለመቅረፍና የውጭ ገቢ ንግድ እንቅስቃሴን ለማቀላጠፍ ትልቅ ፋይዳ ይኖረዋል ተብሏል። አገልግሎቱ በተለይ አሁን ባለው የነዳጅ እጥረትና የዋጋ ጭማሪ ወቅት ለንግድ እንቅስቃሴው እረፍት እንደሚሰጥ ተገልጿል። ለዚህ ስኬት የኢትዮጵያና የጅቡቲ ጉምሩክ ባለስልጣናት ላደረጉት ፈጣን ትብብር ተቋሙ ምስጋናን አቅርቧል። ንግድን እናንቀሳቅሳለን የሚለው ኢዲአር የሁለቱን ሀገራት የንግድ ትስስር ይበልጥ ለማጠናከር እየሰራ መሆኑንም አስታውቋል። የአውሮፓ የአየር መንገድ ዋጋዎች ለአጭር ጊዜ ቅናሽ እያሳዩ መሆኑን የዊዝ ኤር ዋና ስራ አስፈጻሚ ገለጹ። በአውሮፓ የሚገኙ አየር መንገዶች የመንገደኞችን ፍላጎት ለማነቃቃት ሲሉ የበረራ ዋጋዎችን እየቀነሱ መሆኑ ተገልጿል። የዊዝ ኤር ዋና ስራ አስፈጻሚ ጆሴፍ ቫርዲ እንደገለጹት ይህ የዋጋ ቅናሽ የተደረገው በመካከለኛው ምስራቅ በተቀሰቀሰው ግጭት ምክንያት ተጓዦች እያሳዩት ያለውን ማመንታት ለመቀነስ ነው። እንደ ቫርዲ ገለጻ ከሆነ አየር መንገዶቹ ግጭቱ ከመጀመሩ በፊት ነዳጅ በዝቅተኛ ዋጋ ገዝተው በማከማቸታቸው በአሁኑ ወቅት የዋጋ ቅናሽ ለማድረግ አስችሏቸዋል። ምንም እንኳን የነዳጅ ዋጋ በዓለም አቀፍ ገበያ ቢጨምርም ተጓዦች ለአጭር ጊዜ በሚደረጉ በረራዎች ተጠቃሚ ሊሆኑ እንደሚችሉ ተጠቁሟል። እንደ ቢቢሲ መረጃ እስካሁን የነዳጅ እጥረት ሊከሰት ይችላል የሚል ስጋት ስላለ ተጓዦች ትኬቶቻቸውን አሁኑኑ እንዲቆርጡ ባለሙያዎች ይመክራሉ። ታዋቂው የጌጣጌጥና አልባሳት መለዋወጫ ቸርቻሪ ክሌርስ አክሰሰሪ በዩናይትድ ኪንግደምና በአየርላንድ የሚገኙ 154 መደብሮቹን በሙሉ መዝጋቱን ገለጸ። የኩባንያው አስተዳዳሪዎች እንደገለጹት ይህ ድንገተኛ ውሳኔ 1300 የሚሆኑ ሰራተኞችን ያለ ስራ አስቀርቷል። መደብሮቹ የተዘጉት ኩባንያው በአንድ ዓመት ውስጥ ለሁለተኛ ጊዜ በከፍተኛ የገንዘብ ኪሳራ ውስጥ በመውደቁ ነው። እንደ ሺን እና ቴሙ ካሉ እርካሽ የመስመር ላይ ገበያዎች የቀረበበት ጠንካራ ውድድር አሁንም የሸማቾች ፍላጎት መቀየር ለውድቀቱ ዋነኛ ምክንያቶች ነው ተብለዋል። በመካከለኛው ምስራቅ በተቀሰቀሰው ጦርነት ምክንያት ሩዝ አምራችና ላኪ የሆኑ የቪየትናምና ታይላንድ ገበሬዎች አደጋ እንደተጋረጠባቸው ተገለጸ። በቪየትናም የሚገኙ ገበሬዎች የነዳጅና የሌሎች ግብዓቶች ዋጋ በእጥፍ በመጨመሩ ከፍተኛ ኪሳራ እየደረሰባቸው ነው። የሩዝ መሸጫ ዋጋ ካለፈው ዓመት 2025 ጋር ተመሳሳይ በመሆኑ ብዙ ገበሬዎች ምርቱን ለማቆም ወይም ወደ ሌላ ሰብል ለመቀየር እያሰቡ ነው። ታይላንድ በጦርነቱ ምክንያት መርከቦች በሆርሙዝ ወሽመጥ በኩል ማለፍ ባለመቻላቸው ወደ ዋና ደንበኛዋ ኢራቅ የምታደርገው የሩዝ ኤክስፖርት ሙሉ በሙሉ ቆሟል። ቪየትናም በአሁኑ ወቅት ምርቷን ወደ ቅርብ ሀገራት እንደ ቻይናና ፊሊፒንስ ስለምትልክ ጫናው ባይበረታባትም የትራንስፖርት ወጪ መጨመር ግን ወደፊት ችግር እንደሚፈጥርባት ተገልጿል። መረጃው የቢዝነስ ኢንሳይደር ነው። በመጨረሻም ስፖርት የ2018 ኢትዮ ቴሌኮም ታላቅ ሩጫ በጅማ ቡናን ከሩጫ ጋር አስተሳስሮ አካሄደ። የዘንድሮ የልወቅሽ ኢትዮጵያ ክላሲክ የሩጫ ተከታታይ ውድድር አካል የሆነው የ2018 የኢትዮ ቴሌኮም ታላቅ ሩጫ በጅማ ከተማ ተካሄደ። ከ4000 በላይ ከተማዋና የአካባቢ ነዋሪዎች የተሳተፉበት ውድድር ያስጀመሩት የጅማ ከተማ ከንቲባ አቶ ጣሃ ከድር ናቸው። ፖሊዮን በጋራ እናጥፋ የሚል መልእክትን በማስተላለፍ ለጤና ግንዛቤ ትልቅ ትኩረት የሰጠው ውድድር ከአባ ጅፋር ቤተ መንግስት እስከ መሃል ፈረንጅ አራዳ 15 ኪሎ ሜትር የሸፈነ ነበር። ከጤና ሯጮች በወንዶች ጃፋር ጀማል፣ በሴቶች የግል እሸቱ አንደኛ በመውጣት አሸንፈዋል። ከፍተኛ ፉክክር በታየበትና በአትሌቶች መካከል በተደረገው የ5 ኪሎ ሜትር ውድድር በወንዶች ብሩክ ዘለቀ፣ ኦሊቭ ዲባባና ማዲ ሪዳ ከ1 እስከ 3 በመውጣት ሲያሸንፉ በሴቶች ዝናሽ ግዛው ቀዳሚ ስትሆን ማርሸት መላኩና ሊና አብዱ ተከታትለው በመግባት አሸናፊ ሆነዋል። እድሜያቸው ከ16 እና ከ11 ዓመት በታች ለሆኑ ህጻናትም ልዩ ውድድር የተዘጋጀ ሲሆን በሁሉም የእድሜ ክልል ለተወዳደሩ ታላቅ ሩጫ በኢትዮጵያ ከአጋር ድርጅቶቹ ጋር በመሆን ልዩ ልዩ ሽልማቶችን አበርክቷል። ጅማ የዘንድሮ የልወቅሽ ኢትዮጵያ ክላሲክ የሩጫ ውድድር 3ኛ መዳረሻ ስትሆን ቀጣይ ውድድር በሯጮች መፍለቂያዋ በቆጂ ከተማ ግንቦት 16 ቀን 2018 ዓ.ም ይካሄዳል። የ2018 ኢትዮ ቴሌኮም ታላቅ ሩጫ በጅማ ለስኬት እንዲበቃ በማድረግ ረገድ ኢትዮ ቴሌኮም፣ ቴሌብር፣ የቱሪዝም ሚኒስቴር፣ ሮተሪ ኢትዮጵያ፣ ፔፕሲ፣ ዳሽን ባንክ፣ ፋቢዮ በት ሳሙና፣ ሚድሮክ ሆራይዘን፣ ቶፕ ውሃ፣ ሃይሌ ሆቴል እና ሪዞርት፣ ቻናል 1 ቴሌቪዥን እንዲሁም አፍራን ሆስፒታል ተሳትፈውበታል።
ስትከታተሉ የቆያችሁት ከቻናል 1 ቴሌቪዥን የሚተላለፍላችሁን የዜና ሰዓታችንን ነበረ። ዜናዎችን እየመራው አብሬያችሁ ቆይታ ያደረኩት እኔ ፍራታ ጥላውን ነበርኩ። መልካም ጊዜ